በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀዳማዊ ዘእንበለ ተማርያም ማእከላዊ ዘእንበለ ዮም ወዳህራዊ ዘእንበለ ጌሰም የሆነ የተባለ ጌታ ቀዳማዊ ነው ስንለው መነሻ፣ ዳህራዊ ነው ስንል መድረሻ የሌለው አባቶቻችን አምላክ ፍጥረታትን ሁሉ በቸርነቱ የፈጠረውን ስነ ፍጥረት ሁሉንም እንደየጸባዩ የሚያስተዳድር አባቶቻችን አምላክ ልዑል እግዚአብሔር ወልድ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ እንዲሁም በሥጋ ጸንሳ አለቃ ማግና በመዋዕለ ሥጋዌ ተገልጾ ይታይባት ዘንድ ያሳየችን የአማናዊት ኪዳነ እመቤታችን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ቅዱሳን ሁሉ እንደየክብር መጠናቸው ምስጋና ይድረሳቸው። በሰላማችን ራስ ኢየሱስ ክርስቶስ ስም ፍጹም ሰላም እላችኋለሁ። እንደምንሰነበታችሁ ይመስገን ብለን እንድናመሰግነው መመስገን የባሕሪ የሆነው ጌታ ስሙ ለዘላለም የተመሰገነ ይሁን። ዛሬ ስነ ፍጥረት የሚል ትምህርት እንደምንማማር በቀጣይ ተናግሬ ነበረ። እግዚአብሔር ፈቃድ ሆኖ ዛሬ ተገናኝተናል። ያው ስነ ፍጥረት የሚለው ጋር እንሄዳለን። ወደዛ ከመሄዳችን በፊት እንኳን ደረሳችሁ። እንግዲህ በፈቃድ አብቦ ወረደ ወልድ የሚባልበት በአባቱ ፈቃድ፣ በእርሱ ፈቃድ፣ በመንፈስ ቅዱስ ፈቃድ አካላዊ ቃል ወልድ በሥጋ የተጸነሰ የተወለደበት ወቅት ይህ ወቅት ነውና እንደሰማችሁት እንግዲህ ዘበመንጦላዕተ ደመና ተሰወረ ወእምቅድስት ድንግል እየተባለ በቅዳሴው ባለፈው ልደት ላይ የሰማችሁት ዘበመንጦላዕተ ደመና ተሰወረ ወእምቅድስት ድንግል ተወልደ እግዚእተ ረክበ ፀሐየ ጽድቅ ዘበአማን ሰረቀ። ከቅድስት ድንግል መድን ተወለደ፣ ጌታ ተገኘ፣ እውነተኛ ፀሐይ ጽድቅ ወጣ ተብሎ የሚነገርበት ይህ ዘመነ ልደት ወይም ዘመነ ሥጋዌ ተብሎ የሚነገር ወቅት ነው። ዘመነ ሥጋዌ ተብሎ የሚነገር ወቅት ነው ማለት ነው። ይህ ወቅት ሥጋዌ ማለት መለኮት በባሕሪው በርቀት የሚስማማው ወይም ደግሞ በረቂቅነት ሕልውና የሚኖር ነው እና በፈቃዱ በግዘፍ ሥጋ ተዋህዶ የታየበት ወቅት ስለሆነ ዘመነ ልደት ወይም ዘመነ ሥጋዌ አምላክ በሥጋ የተገለጸበት ወቅት ነውና ልደት ተብሎ ይነገራል። እንግዲህ ልደት ለክርስቶስ ብዙ ጊዜ ይነገራል እንጂ በክርስቶስ ልደት የተወለደው ዓለም ነው የተወለደው። ለዛ ነው እርሱን ዳግማዊ አዳም የምንለው። ቀዳሚው አዳም እስከ ልጆቹ የሞተ ነው። ዳግማዊ አዳም ደግሞ እስከ ልጆቹ ሕያው ነው። የቀዳማዊ አዳም ልጆቹ እሱም በሲኦል ነበሩ። የዳግማዊ አዳም ልጆቹ እርሱም ልጆቹም በገነት ኖረዋል። ቀዳማዊ አዳም በኃጢአት ሲያዝ ዳግማዊ አዳም ክርስቶስ ተወለደና ቀዳማዊ አዳም ዳግማዊ አዳም አደረገው። ማለት ምን ማለት ነው? ቀዳማዊ አዳም አለ በኃጢአት የነበረው። ዳግማዊ አዳም ሲወለድ ቀዳማዊ አዳምን ዳግማዊ አዳም አደረገው። ማለት እርሱ ንጹሕ ስለሆነ ወደ ኋላ ሄዶ እሱንም ንጹሕ አደረገው፣ ገነት አገባው ማለት ነው። ከዛ በኋላ ሰው ወኩሎ ጾሮ ይጸውር፣ ሁሉም የየድርሻውን ይሸከም ተብሎ ፈቃድ ተሰጠ ማለት ነው። ከዛ በፊት ማንም ምንም ቢሰራ ገነት ዝግ ናት። ምክንያቱም ሰውና እግዚአብሔር አልታረቀም። ሰውና እግዚአብሔር ሲታረቅ ገነት ተከፈተና ከዚህ በኋላ አንድ ሰው ወደ ሲኦል የሚወርደው ራሱ በሰራው ኃጢአት ነው እንጂ በርግማን አባትህ ተረግሟልና ወይም ደግሞ ጥንተ አብሶ የምንለው በቀደመ ኃጢአት ወደ ገሃነም ወደ ሲኦል የሚወርድ ምንም አይነት ፍጥረት የለም። ከዚህ በፊት ማንም ሰው አብርሃም፣ ይስሐቅ፣ ያዕቆብ ንጹሐን ናቸው ማለት ምልዓተ ኃጢአት የለባቸውም። የጥንተ አብሶ መርገም ግን አለባቸው።
ለታብቁል ምድር ሶክ ወአሚካላ ምድር ሾህና አሚካላ ታብቅልብህ ብሎ እግዚአብሔር አዳምን ሲረግመው ይህ ምድር ሾህ አልነበረው፣ እንጨቶች ሁሉ ለስላሳ ነበሩ። ከዛ በኋላ አዳም ሲረገም ግን የሰው አካሉ ንጹሕ ሆኖ በሽታ በያዘው ጊዜ እንደሚቆሳስል ሁሉ ንጹሕ የነበሩት እጽዋት ገላቸው እንደ ቁስል ሾህ እየሆነ ሄደ። አንድም ይሉና አበው አዝዕርት ሾህና አሚካላ ያብቅልብህ የተባሉ አዳም ልጆችህ ያንተ ኃጢአት ለልጆችህ ይትረፍ ወይም አንተን የረገምሁ እርግማን ይትረፍ ተብሎ ነው የተረገሙት። ስለዚህ ያ እርግማን እየተንቆረቆረ ሰው ሲወለድ ቁራኝነት እርግማኑ እንደ ቁራኛ እየተያያዘ እስከ ኢያቄምና ሐና ማኅፀን ድረስ እየተንቆረቆረ ወርዶ መጣ። ክርስቶስ እመቤታችን ቅድስት ድንግል ማርያም ስትወለድ ወአቀባ መንፈስ ቅዱስን ከርሰማ መንፈስ ቅዱስ ከእናቷ ማኅፀን ወይም በእናቷ ማኅፀን ጠበቃትና ያኔ በኢያቄም ማኅፀን ላይ ሲመጣ የነበረውን ያን ቁራኝነት ቆረጠው። በሞቱ ለሞት ደምሰሶ የምንለው ደግሞ ኃጢአቱን ነው። ያ ቁራኝነቱን ግን በእመቤታችን ቅድስት ድንግል ማርያም በልደቷ ጊዜ ተቆርጦ ወይም በጽንሰቷ ጊዜ ተቆርጦ ጠፋ። ንጽሕት ዘር የምንላት ለዛ ነው ርግማን የሚባለው። ስለዚህ እነ አብርሃም እነ ይስሐቅ እና ያዕቆብ ሌሎቹም ቅዱሳን እነ ዲቦራ እና አስቴር እነ ራሔል እነ ልያ ምንላቸው ቅዱሳት አንስት ቅዱሳን አበው ሁሉም ሲኦልን ሰላም ብለው ተሳልመው ነበር የሚኖሩትም ሲኦል ባለቤቱ ሲመጣ ብቻ ነው የተከፈተው። ጥቅሙ አዲያ በዛ ዘመን ጻድቅ የመሆን ጥቅሙ ምንድን ነው ካላችሁ ነፍሶሙ ሰለ ጻድቃን ውስተ እደ እግዚአብሔር ይላል። በሲኦል ውስጥ እንኳን ቢኖሩም የጻድቃን ነፍስ ግን በእግዚአብሔር እጅ ይጠበቅ ነበረ። በእግዚአብሔር እጅ ምን ይል ነበር? ይጠበቅ ነበረ። ስለዚህ ትልቁ ጥቅም በእግዚአብሔር እጅ መጠበቅ ነው ማለት ትልቁ ጥቅም በእግዚአብሔር እጅ መጠበቅ ነው እና ይህ ዘመን የዓለማት ንጉሥ ክርስቶስ ይህን የሚንቆረቆር የዘር ጥንተ አብሶ የሚባለውን ወይም ደግሞ የቀደመ በደል ጥንተ አብሶ ሲባል የቀደመ በደል ማለት ነው። የቀደመ በደል በየሚዲያው ሲዘዋወር እየሰማሁ ነበርና በተለይ እዚህ የልደቱ ጋር ተያይዞ ጥንተ አብሶ እንዴት ነው የሚለውን ሰዎች የየጉንጫቸውን ሲሉ ነበረ። አሁን ዛሬ ያሉ አሕዛብ ወይም ደግሞ ሙስሊም ሌላ እምነት የሚከተሉት ሰዎች የክርስቶስ ሞት ለነሱ አልጠቀማቸውም። ወይም እኒህ ሰዎች ዛሬ ነገ ክርስቶስ የሚፈርድባቸው ሲሞቱ አዳም አባታችሁ በድሏል ብሎ ነው የሚፈርድባቸው ብለው የሚያስተምሩ ሰዎች መጥተዋል። በእርግጥ ኩልክሙ ለተጠመቅሙ ክርስቶስ አለበስክሙ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ነው የሚል። ክርስቶስ የሚለበሰው አሮጌውን አዳማዊ ማንነት አስፈንጥረን ጥለን አዲሱን የክርስቶስን ማንነት እስካለበስን ድረስ በክርስቶስ ጉንድነት አንቆጠርም። ዳሩ ግን መንገዱ ግን ተከፍቷል። ጥንተ አብሶ ወይም የጥንት የቀደመ በደል የምንለው አዳምና እግዚአብሔር ተጣሉ ማለት ነው። ጥንተ አብሶ ማለት ይሄ ነው። ኦኬ እሺ፣ ሲጣሉ ምን ተፈጠረ? በር ተዘጋ። የቱ በር? የሰው ልጅ እና እግዚአብሔር የሚገናኝበት ቀጥታ የሚገናኝበት መስመር ተዘጋ። ወይም ለሰው የተፈጠረችዋ ገነት ተዘጋች እና ሰው ከዛ ወጣ ማለት ነው። ገነት ግዘፍ ነበረች፣ ትታይ ትዳበስ ነበር። ይቅርታ ከአምስቱ ዓለመ መሬት መካከል አንዷ ገነት ናት። 5 ዓለመ መሬት አለ። ብሔረ ሕያዋን፣ ብሔረ ብፁዓን፣ ገነት የምንለው ይሄ ምድር የምንለው ስንት ናቸው? አቤት 4። ማን የቀረ? አቤት እግዚአብሔር ያክብርልኝ። ሲኦል ማለት ነው። እኒህ ናቸው እና ከነዚህ መካከል ግሁስ ሆና እንድትኖር የተደረገችው አዳም ሲበድል ነው። ከዛ በፊት ትታይ ነበረ ማለት ነው እና በጣም ቅርብም ናት። በነገራችን ላይ በመላኩ ክንድ 38 ማለት 138 ክንድ ምናምን አካባቢ ናት በመላኩ ክንድ። አንድ የመላክ ክንድ ደግሞ በእኛ 44 ነው ማለት ነው እና ያ ማለት 5 ኪሎ ሜትር በላይ እንኳን በእናንተ አቆጣጠር አይሞላም ማለት ነው። ገነትና ምድር ርቀታቸው ዛሬ አንድ ፕሌን መጥቆ ከሚበርበት የጫማ ወይም ደግሞ የከፍታ ዲግሪ ያነሰ ወይም ወደታች የነበረች ናት። አሁን አትታይም። ለምን? በሰው በደል ተዘጋች። ሰው ሳይበድል ግን ሰው በዛች ይኖርባት ነበር። አዲያ ምን ሆነን ተዘጋ ነው? መንገዱ ተዘጋ።
መሄድ የሚችል አቅም ያለው እንኳን ቢኖር ወይም ደግሞ ገነት የሚያስገባ ቅድስና መስራት እንኳን ቢቻል በሰው ባህሪ ወይም ደግሞ ሰው በበደለው በደል ምክንያት ተዘግቷል። ስለዚህ ማንም መግባት አይችልም። ጥንተ አብሶ የሚባለው ያ የቀደመ በደል የሚባለው ያመጣው ይሄንን አመጣ ማለት። ከዛሳ ታረቁ። ማንና ማን? ነፍስ ማለት መለኮትና ስጋ ወይም ደግሞ የኛ ባህሪና መለኮት ታረቁ። መቼ? የዛሬ 2000 ዓመት። የት? በእመቤታችን ማህፀን እርቅ ተፈጸመ። ከታረቁ በኋላ ገነት ተከፈተ። ከዚህ በኋላ አንድ ሰው ገነት ሂዶ መግባት ቢያቅተው በሱ ስንፍና ገነት ሳይገባ ቀረ እንጂ ስላልተከፈተ ግን አይደለም። ክፍት ነው፣ መሄድ ይችላል። ለምሳሌ አሁን ትግራይ አምና መሄድ አንችልም አይደል? አንችል። ለምን? በጦርነቱ ምክንያት ስለተዘጋ። አሁን ግን በሩ ክፍት ነው። በሩ ክፍት ነው አይደል? መሄድ ይቻላል። አንድ ሰው አልሄድም ብሎ ቢቀር ያስቀረው ስንፍናው ነው። መሄድ ግን ይችላል፣ ክፍት ነው። ትናንት የተዘጋው እኛ ባመጣነው ኃጢአት ወይም ደግሞ ባላስፈላጊ የፖለቲካ ትርክት እንበለውና በዛ ምክንያት ተዘግቶ ነበር። ዛሬ ደግሞ ክፍት ነው፣ መሄድ ይቻላል። ለመሄድ ግን አንደኛ ህሊና ያስፈልጋል። ንቃተ ህሊና መሄድ አለብኝ የሚል ውሳኔ ማመንጨት አንድ፣ ሁለተኛ መኪና ያስፈልጋል፣ ሶስተኛ ደግሞ ነዳጅ ያስፈልጋል ማለት ነው። መኪናም ብቻውን አይሄድም፣ ነዳጅም ብቻውን አይሄድም። መኪናው ከነዳጁ ጋር ተዋህዶ ያደርሳል ማለት ነው። አሁን ገነት ለመግባት እንደ መኪና ሃይማኖት፣ እንደ ነዳጅ ጥምቀት ያስፈልጋል። ሲዋሃዱን ያደርሳሉ። ስለዚህ እኒን በማጣት ነው እኛ ገነት ያልገባ ነው እንጂ ገነት እንደ ትናንቱ ስለተዘጋ አይደለም። አሁን የአዳምና ሔዋን በደል አለ ብሎ የሚያስተምር ሁሉ በጣም የት እንዳገኙት ሁሉ በጣም ግራ የሚያጋባ ትምህርት ሚዲያውም ላይ ሲዘዋወር ሰሙ። ወሰጠጠ መጽሐፈ ዳቦሙ ለአዳም ወለሔዋን፣ የአዳምና የሔዋን የዕዳ ደብዳቤያቸውን ምን አለላቸው? ቀደደለ። አሁን የተቀደደ ፋይል ይነበባል? እንዴት? አሁን ምርጥ ጽሑፍ ጽፋችሁ ቀድጄ እንኳን ቡት ብል ይነበባል? አይነበብም። ስለዚህ ተቀደደ ነው። እንዴት ከተባለ አዳምና ሔዋን በጣም ስቃይ ሲጸናባቸው ዲያብሎስ ሂዶ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ አዳም ቋሚ ለጓሚው ነው፣ ሔዋን ደግሞ ሎሌ ደንገጠር ናት ብላችሁ ጽፋችሁ ስጡኝና ከዛ በኋላ እዳ ወይም ደግሞ ይህን ግፍ አቀልላችኋለሁ ብሎ ይነግራቸዋል። ማን? ዲያብሎስ። ለነማን? ለአዳም ለሔዋን። እነርሱ በጣም ስለጸናባቸው መከረውም ያቀልላቸው መስሏቸው ጽፈው ሰጡት ይሉና አበው ሊቃውንቱ አይ መጽሐፍስ ጽፈው የሚሰጡበት የላቸውም የሚሉና አዲያሳ እሺ ማለታቸውን ፈቃዳቸውን መናገር ነው ይላል። እነሱ ሲፈቅዱ ዲያብሎስ በእብነ ሩካብ ጽፎ የድንጋይ መጻፊያ ማለት ነው። በዛ ጽፎ አንዱን ወስዶ አንዱን በሲኦል ሌላኛውን ደግሞ አቤት በዮርዳኖስ ጣለው። ስለዚህ ጌታ በተሰቀለ ጊዜ ወይም ደግሞ በመዋዕለ ሥጋዌው እንደ ሰውነቱ በዮርዳኖስ የተጣለውን ሲጠመቅ እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ አጥፍቶታል። ስለዚህ የአዳምና የሔዋን በደል የለም ማለት ነው። ሰው የሚጠየቀው በዛ ነው። እንዴት ከተባለ የዓለማት ንጉሥ ክርስቶስ መጥቶ ተጸንሶ ተወልዷልና ስለዚህ ጌታ መጥቶ የሁላችንን በደል ነሳ ደዌነ እኮ ነው የምንለው። ሁሌም ወጾረ ሕማመን አይደል የምንለው? ደዌያችን ነሳ ሕማማችንም ተሸከመ እኮ ነው የምንለው። ማንም የማይከፍልን ዕዳ ምን ብሎልናል? ስፖንሰር ሆኖ ከፈለልን ማለት። አሁን እዚህ መካከል ግጥም አድርገን በልተን የሆነ ምግብ ምንም ቁልጭ ብንል ብር ባይኖር ከመካከላችን አንዱ ብድግ ብሎ ያለው መክፈል የሚችል ማንም የለም። ምክንያቱም የበላነው ብዙ ነው። እኔ እከፍላለሁ የሚል ሰው የለም። አቅም ደካማ ሲሆን የኛ ዘመድ የሆነ አንድ አካል መጥቶ እዚህ ውስጥ ገብቶ የሁላችሁን ሸፍኝላችኋለሁ ቢለን ባለ ሆቴሉ ይለቀናል? ይለቀናል አይደል? በደንብ ጥሩ ይለቀናል። ነገር ግን ከመካከላችን አንዱ ወግ አጥባቂ እኔ ራሴን ምከፍል ነኝ ቢል አሁን ሰውየው ከፍሎታል? አልከፈለውም? ከፍሎታል። ግን እኔ ራሴን መክፈል አለብኝ ቢል የከፈለ ጠርቶ ቢሰጠው ለአስተናጋጁ እንካ ብርም ብሎ ጥሎት ቢሄድ የከፈለው ስላልተከፈለለት ነው። አዲያ ይህ የራሱ ነው አይደል? ፍላጎቱ ዝም ብሎ ምንድን ነው የሚባለው? ስንታይን እግር የሌለው ተቀምጦ ቲፕ ነው ምንድን ነው ይባላል። እኔ በጣም ያስቀኝ ዝም ተጨማሪ ገንዘብ የሚከፍሉ ማለት ነው። ሴቶች ዝም አላቸው፣ እናንተ ሰጣችሁ አታውቁ። ወንዶች ሳቁ ስለምታውቁት አይደል? ቲፕ የሚባላል። እሱ ለነዳያን ነው የሚሰጥ። እዛ ምሳ እራት እየበላች እየኖረች ለእሷ ገንዘብ ተጨማሪ ገንዘብ መስጠት ነውር ነው። እግዚአብሔር በሚያውቅ ያችን ከውጭ ወስዶ መስጠት ነው። አንዳንዱም ምግቡን አትርፎ ጥሎት ይሄድን አራዳ ለመባላል
ነገር ነው አትርፎ መሄድ። አራዳና ምግብ አትርፎ መሄድ ወይ ለነዳያን በፌስታል ወስዶ መስጠት ትልቅነት ነውና ስለዚህ ስፖንሰራችን ክርስቶስ ከፈለልን፣ ዕዳ የለብንም። እዚህ በኋላ ዕዳ አለብኝ እያለ የሚያስብ ከሆነ ከተከፈለለት በኋላ ሂሳብ የምርጫ በኋላ ቅስቅሳ ነው የሚባል ይሃ ነው የሚሆነው። ስለዚህ ታዲያ ገነት ለመግባት ማለት ትግራይ ለመሄድ መኪናና ነዳጅ ያስፈልጋል እንዳልኳችሁ፣ ገነትም ለመሄድ እንደ መኪና ሃይማኖት፣ እንደ ነዳጅ ደግሞ ጥምቀት ያስፈልጋል። መኪና ብቻውን አይሄድም ያለ ነዳጅ፣ ነዳጅም ብቻውን አይጓዝም ያለ መኪና ሲዋሃድ እንደሚሰራ ሃይማኖት ከጥምቀት ጋር ካልተዋሃደ ዋጋ የለውም ማለት ነው። ምሉ የሚሆነው በዛ ልክ ስለሆነ እሱ እንድትይዙ በዛው እንኳን ደረሳችሁ ነው። የልደት ስጦታ ናት የኔ ማለት ነው። የልደት ስጦታዬ ለዛንተ የዓለማት ንጉሥ ክርስቶስ መጥቶ ዕዳችን ከፈለልን ማለት ነው። ይህ ስጋዌ ይባላል። አምላክ በሚገርማቸው ሁኔታ ምን ይባላል መሰላችሁ? ታርህበ የማይራበው ምን አለ? ተራበ። በሉ እስኪ የማይጠመው የማይታመመው የማይሞተው ምን ማለት ነው? አሁን ይሄ ስትሉ የማይሞት የተባለ በመለኮቱ ሞተ በትስብእቱ። በሉ እስኪ እናንተ የማይጠማ የተባለ በምኑ? በመለኮቱ ተጠማ በትስብእቱ። ትስብእት ማለት ሰውነት ማለት ባጭር ግዝ ሲሆንባችሁ ግራ ይጋባል። ተሰባ ሰው ሆነ ነው። ትስብእት ማለት ሰውነት እያለ ነው። ሰውነቱን ለመግለጽ የምንጠቀምበት ቋንቋ ነው። ስለዚህ የማይሞተው ሞተ የምንለው የማይሞት በምኑ ሞተ? በምኑ? በትስብእቱ። ለምን ከተባለ መለኮት የትስብእትን ገንዘብ አድርጓል፣ ተዋህዷል። አሁን ያንተ ገንዘብ የኔ ገንዘብ ነው ብሎ የመለኮትን ገንዘብ አድርጓል። መለኮት ደግሞ የስጋን ገንዘብ አድርጓል። ስለዚህ ተገናዝበው ይባላል። ይህ መገለጽ በዓለም ታሪክ ኑሮ አያውቅም። 5500 ዘመን ሲፈጸም ብቻ የታየ ነው። ጌታ በመጽሐፈ ቀለሚንጦስ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ ሞለተ ወለትከ ወእድህክ ውስተ መርህከ ወእትቤዘወከ በመስቀልየ ወበሞትየ ብሎ ቃል ገብቶለታል። 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ብሎታል። 5 ቀን ተኩል ማለት በእኛ 5 ቀን ተኩል በጌታ 5 ቀን ተኩል በእኛ 5500 ዘመን ነው ማለት ነው። ይህ ሲፈጸም መጥቶ ይህ በስጋዌ መላእክት ደስ አላቸው። ርህወን ወሎት እረኞች አዩት አኢኮትዎ መላእክት አመሰገኑት እንዘይብሉ ቡሩክ ውእቱዝ ይህስ የተባረከ የተለየ ነው ምን ታምር ነው እያሉ ላይ ያለው ከዋክብት በእውነት ይህ የምስጋና የማዕደ መሬት የተኮኑ መላእክት ወሰብ የተባለበት በዛሬው ቀን ወይም ደግሞ በዘመነ ልደት መላእክትና ሰው ተራርቀው የነበሩ መላእክት ከዛ በፊት ለመዓት እንጂ ለምሕረት አይታዘዙም ነበር። ለመዓት እንጂ ለምሕረት አይታዘዙም። በእርግጥ ለምሕረት አልፈው ይታዘዛሉ። እነ ዳንኤልን የሆነ ቅዱስ ለማውጣት ከተፈጥሮ ወይም ደግሞ ከዚህ ከበደል ውጭ የሆኑትን ቅዱሳን ለመርዳት አልፎ ይከሰቱ ነበር። አብዛኛው ግን የሚመጡት መላእክት ለምንድን ነው? ለመዓት ነበር የሚመጡት። ያኔ ክርስቶስ ሲወለድ ግን እረኞችም መጡ፣ መላእክትም መጡ። ሰውና መልአክ አንድ ላይ አኢኮትዎ ለክርስቶስ ንጉሥ ክርስቶስ ምን አሉት? አመሰገኑት። ያ ብቻ አይደለም። በጣም በሚገርማቸው ሁኔታ ያን ቀን እንስሶች ሁሉ አመስግነዋል። በሚገርማቸው ሁኔታ ያላቸውን ገብረዋል ማለት ነው። የልደት ሁላችሁ ተኝታችሁ ነው ቆማችሁ ያደራችሁት? አቤት የዛን ቀን የተኛ እውነት እንደው ከከብት አይሻልም። ከብት ራሱ የዛን ቀን አልተኛም። እውነት እንደ አድግና ላይ ማስተማወቅ ወስትንፋስ አድጎ ላይ ማደን ምንድነው? አህዮች ከብቶች እስትንፋሳቸውን ገበሩለት ነው ያላቸውን ሰጠዋል። የዛን ቀን መተኛት ከምን ማነስ እንደሆነ ይሄን ለእናንተ ልተውና ይህ ወቅት በጣም የሰው ልጅ ህይወቱ ምስቅልቅል ያለው ህይወቱ የተስተካከለበት ወቅት ነው። የሚገርማችሁ ኦሪት ዘፍጥረት ምዕራፍ 3 እና የማቴዎስ ወንጌል ምዕራፍ 2 ላይ ሁለቱን ሳነባቸው እስኪ አንድ ላይ አዋህዳችሁ አንባቸው። ዘፍጥረት ምዕራፍ 3 እና ማቴዎስ ወንጌል ምዕራፍ 2 ያነቧቸው። እነዚህን በደንብ ስታነቧቸው ትደነቃላችሁ፣ በጣም ትደነቃላችሁ። አንዱ የሰው ልጅ ማይነሳ እስኪመስል የሞተበት፣ አንዱ ደግሞ የሰው ልጅ ምን ድንቅ ነው እስኪባል ያደገበት ምዕራፎች ናቸው። የሰው ልጅ ህይወት እንደ ኦሪት ዘፍጥረት ምዕራፍ 3 ላይ የተመሳቀለበት ጊዜ የለም። የመጀመሪያ በቃ ማለት ተፈጠርን ወደ ክደት ነው ወገባችን ታጥቀን የገባ ነው። ያ የማይነሳ የሚመስል ድንጋይ እየተጫንን ዘፍጥረት ምዕራፍ 3 ላይ ነው። የማይነሳው ድንጋይ እየተነሳው ደግሞ በ5500 ዘመን ሲፈጸም የማቴዎስ ወንጌል ምዕራፍ 2 ነውና ለዚህ ያደረሰን የአባቶቻችን አምላክ ስሙ ይክበር ይመስገን። ስነ ፍጥረት ጽፋችኋል፣
ትንሽ ደቂቃ ካለን እኔ እንኳን አደረሳችሁን አይተን የተወሰነ እንበል። ስነ ፍጥረት ማለት ያማረ የተዋበ ፍጥረት ማለት ነው። እንግዲህ ስነ ፍጥረት ባለፍ ትንሽ ስነካካ ነበር ይመስለኛል አይደል? ይህ ስነ ምግባር የሌለው ምንድነው መጥፎ ስነ ምግባር እንላለና እያልኩ ስናገር ነበር አይደል? አስታውሳለሁ። እናንተ ብትረሱን ነው አረሳችሁ። ስን ማለት ያማረ ማለት ነው። መጥፎ ስነ ምግባር ብንላው ያማረ መጥፎ ስነ ምግባር የሚባል ነገር የለም አይደል? ስለዚህ አማርኛችሁን ሁሉ እንድናስተካክል እያልኩኝ በደንብ ሐሳብ ስሰጥበት የነበር ጊዜ አለና ስለዚህ ወደ ዋናው ልግባ። ስነ ፍጥረት ማለት ያማረ የተዋበ ፍጥረት ማለት ነው። እግዚአብሔር የፈጠረው ፍጥረት ሁሉ መልካም እንደሆነ አየ እንዲል ዘፍጥረት ምዕራፍ 1 ቁጥር 31 ላይ ምዕራፍ 1 ቁጥር 31 ላይ ዘፍጥረት እግዚአብሔር ፍጥረታትን ፈጠረ። የፈጠረው ስነ ፍጥረት ወይም ደግሞ የፈጠረው ፍጥረት ሁሉ መልካም እንደሆነ አየ ይላል። እንግዲህ እግዚአብሔር ፍጥረታትን ሲፈጥር ሁሉንም መልካም እንደሆነ ነው ያየው። ከዛ በኋላ በራሱ ነው የተጣመመ እንጂ እግዚአብሔር አጣሙ የፈጠረው ፍጥረት የለም። እግዚአብሔር ሰይጣንን አልፈጠረም። የፈጠረ ሳጥናኤል የሚባል ብሩህ መልአክ ነው የፈጠረ። ሳጥናኤል ማለት አቀራቢ ስብሐት ምስጋና የሚያቀርብ ማለት ነው። አሃዜ መንጦላይት የሚይዝ ማለት ነው። ፍቁረ እግዚ የጌታ ወዳጅ ማለት ነው። አቀራቢ ስብሐት አሃዜ መንጦላይት የሚል ስያሜ የተሰጠው ሩቅ ውዱቅ የሆነ ራሱ በፈቃዱ ነው። እግዚአብሔር ለፍጥረታት ከሰጠው በጣም የሚገርማችሁ ነገር ነፃነት የሚባል ነገር ለማንም ፍጥረት እግዚአብሔር ሰጥቷል። እግዚአብሔር እኛ በቅሎ ስንገዛ የምትኖረው በቅሏ በራሷ ፈቃድ አይደለም። መኪናም ስንገዛ መኪና የምትኖረው በራሱ ፈቃድ አይደለም። ማለት መኪናውን ብንተው ሄዶ ይገጫል ተብሎ ስለሚታሰብ በጣም ጥንቃቄ። እግዚአብሔር ግን ሰውን እንደፈለክ ሆነህ ኑር ብሎ ነፃ ፈቃድን የሰጠ ይሄ ምንድን ነው? በምንም ሀገር በምንም መንደር በየትም ሀገር እንድንኖር ብቻ አይደለም፣ ምንም አይነት እምነት ምንም አይነት ሃይማኖት የመከተል መብት አለ ብሎ ነፃነትን ያወጀ አምላክ ነው። ለሰው ልጅ ነፃነትን የሰጠ። ስለዚህ እግዚአብሔር ለሰው ልጆች ነፃነትን ሰጠ እንደምንለው ሁሉ ለመላእክትም ነፃነትን ሰጥቶ ነው የፈጠረ። ስለዚህ መልአክ፣ ርኩስ መልአክ፣ ቅዱስ መልአክ ብለን እንለያቸዋለን። መላእክት ማለት ረቂቃን ፍጥረታት ማለት ነው። አንድም መላእክት ማለት የሚላኩ የሚፈጥኑ ማለት ነው። ለሁለቱም ይሆናል። መላእክት የሚለው ስም ለዲያብሎስ ወገንም ይሆናል፣ ለክርስቶስ ወገኖችም ይሆናል። ወይም ለሚካኤል ወገንም ይሆናል፣ ለዲያብሎስ ወገኑም ይሆናል። ማን የሚለው ስም መልአክ የሚለው በምንድን ነው የምንለየው ሲባል ርኩስና ቅዱስ ብለን ወይም ለደግነት የሚላክና ለክፋት የሚላክ ለጥፋት የሚላክና ለመልካምነት የሚላክ ወይም የፈጠረውን የሚያገለግልና እንደሱ የተፈጠረውን የሚያገለግል ተብሎ ይከፈላሉ። እነርሱ የተፈጠረውን የሚያገለግሉ መላእክትና ሁሉን የፈጠረውን የሚያገለግሉ መላእክት ተብለው ይጠራሉ ማለት ነው እኒህ መላእክት። ስለዚህ እግዚአብሔር ፍጥረታትን ሲፈጥር ሁሉ መልካም እንደሆነ አየ። እንዳልኋችሁ ማንም በእርሱ ፊት የከፋ ፍጥረት አልነበረም። ነፃነት የሚባለው ግን ሰውን ቁልቁል እንዲወርድ ያደርገዋል። መልአክ አንድ ህሊና ብቻ ነው ያለው። ስንት ህሊና ነው ያለው? ካመነም አይክድም፣ ከካደም ምን አይልም አያምንም። ስንት ህሊና ነው ያለው? አንድ ነው ያለው ማለት ነው። አንድ ህሊና ነው ያለው። ሌላው ካመነም አይክድ፣ ከካደም አያምን አንድ ህሊና ያለው መልአክ ነው ካል ሰው ደግሞ 7 ህሊና አለው። አንድም 10 ይላል መቃብያን፣ ሁለቱም አይጣላም። 5 መልካም የሚያስብ 5 ደግሞ መጥፎ የሚያስብ ህሊና አለው ተብሎ ይነገራል። የሰው ልጅ ስንት ህሊና? 10 ወይ 7 ህሊና ተብሎ ይነገራል። ሁለቱም በመጻሕፍት የተጻፈ ነው። በጥቅሉ 7 10 የሚለው ቁጥሩ ሳይሆን የሚወጣ የሚወርድ ህሊና እስመ ተፈጥሮቱ ለሰብ ይትወላወል ልደቱ እስከ ዕለተ ሞቱ እንዲል አንድ ቀን የሚክድ፣ አንድ ቀን የሚያምን፣ አንድ ቀን የሚራገም፣ አንድ ቀን የሚመርቅ፣ አንድ ቀን የሆነ የሚቀያየር እንደዛ አይነት ህሊና አለው። ለምን? እንደፈለገው እንዲሆን ተፈቅዶለት የተፈጠረ የሰው ልጅ ስለሆነ። ስለዚህ ፍጥረታትን ፈጠረ፣ የፈጠረውን መልካም እንደሆነ አየ ብላ ቅድስት ቤተክርስቲያን ታስተምረናለች ማለት ነው። ከዛ በኋላ ግን መካድ ይቻላል። አንተ አልፈጠርከኝም ብለን ራሱን እስክንክደው ድረስ ለሰው ልጅ ስልጣን ሰጠ። ለምን እግዚአብሔር እንዲያደርገው ለሰው ልጅ ስልጣን ሰጠው ካላችሁ፣ አንደኛ የፈቃድ አምላክ አስገድዶ የማይገዛ የፈቃድ አምላክ መሆኑን ለመግለጽ። ምክንያቱም ከምንም በኋላ ከእርሱ ውጭ ምንም ስለሌለ ይሄ ፍጥረት ህዝብ የኔ ነው ብሎ ስለሚያምን የፈጠረም እርሱ ስለሆነ አስገድዶ የማይገዛ አምላክ ስለሆነ። አሁን እኮ የኛ ሀገር መንግስታት
በቃ በእኛ ብቻ ትኖራላችሁ የሚሉት ወደ ሌላ ብሔር ከነርሱ የተለየ ሌላ ህዝቡ ሌላ ምርጫ እንዳይገባ ነው። ምክንያቱም ከገባ ይተዋቸዋል። እግዚአብሔር ግን ቀናተኛ አምላክ ነው። ከእርሱ ውጭ ሌላ እንዲመለክ አይፈልግም። ግን ደግሞ እርሱ እንዲመለክ የሚፈቅደው አስገድዶ ሳይሆን በፈቃድ እንድንከተለው የሚፈልግ አምላክ ነው ማለት ነው። አንድም ስነ ፍጥረት ማለት ስነአ ፍጥረት ሰነአ ተስማማ የሚል ግስ አለ። የተስማማ ፍጥረት ማለት ነው። ስነ ፍጥረት ማለት ማለት ነው የተስማማ ፍጥረት። አሁን ፍጥረታት ስታያቸው ተስማምተው ነው የሚኖሩት። በእርግጥ ከፍጥረታት ሁሉ በጣም አውሬውና ክፉ የሰው ልጅ ነው። የሚገርመው እንዲሁም ቅዱስ ዮሐንስ አፈወርቅ እኔ ግርም ይለኛል። እንዲህ ይላል፣ ከፍጥረታት ሁሉ የከፋው ፍጥረት የሰው ልጅ ነው ይላል። እንዲሁም ይላል ይቀጥልና እንዴ ሰይጣን አለ ትለኝ እንደው ይላል። ሰይጣን ራሱ ጋኔንን የሰው ልጅ በክፋት ይበልጠዋል ይላል። ዘይ ይቀጥልና እንዴ ዮሐንስ ምን እያልህ ነው ትለኝ እንደው ይላል። ቅዱስ ዮሐንስ አፈወርቅ ትርጓሜው 3-4 ሰው እንደሚያወራ ነው። እንዲህ ትለኝ እንደው እያለ ነው የሚመልስና ማን ነው ጋኔን አለ የሚቀናው በጋኔን አይደለም አለ፣ በሌላ ፍጥረት ላይ ነው የሚቀና አለ። ጋኔን በጋኔን አይቀናም አለ። ሰው ግን አለ የሚቀናው በሰው ላይ ነው አለ። አዲያ ከጋኔን ይበልጣል ያልኩ እውነቴን አይደለም እንዴ ይላል። እውነቱን ነው እኮ። አሁን ሰይጣን ሲያሰቃዩ አይተን አናውቅም። አሁን ነብር በልቶ ታይታችሁ ታውቃላችሁ? ጅብ እኮ አይበላለም። ቸክ አድርጉ እንትኖች ካላችሁ። አዎ ቸክ አድርጉ። ጅብ አይበላም። ውሻና ውሻ ሲባላ እናያለን። ታያላችሁ አይደላችሁ? ውሻ ገሎ ታይታችሁ ታውቃላችሁ? እንዲሁ ስንት ዓመት ኖራችኋል? እኔም እንግዲህ እንዲሁ ወደ 30 እየኖርኩ ነው በምድር። እናንተንም ደምሩትና እስኪ ውሻ በልቶት አይተን እናውቃለን። ነክሶት ግን ገሎት አንዱን ውሻ ገሎት ተብሎ አይታችሁ ታውቃላችሁ? በሞት የካያችሁ ነገር አይታችሁ ታውቃላችሁ? እኔ አላውቅም። ይቆናጠጣሉ፣ ለክፉ ግን ተላልፈው አይሰጡም። ሰው ግን ሰውን ገርፎ አስተምሮ ሳይሆን የሚተው ወደ መቃብር ሸኝቶ ነው። አዲያ ሰው ከውሻ እንኳን የከፋ ፍጥረት እየሆነ ይሏል። አያችሁ ስታስቡት እኮ አሁን መከባበር፣ አንድነት፣ ይሄ በአካል ሲገናኙ የሚነጋገሩትና ሲለያዩ የሚነጋገሩት እኮ ከሰው ልጅ እኮ ርቋል እኮ። በአካል ስናገኘው የምንለው ሌላ ነው፣ ሰውየው ሲለየን የምናወራው ሌላ፣ አብራን ስትኖር የምናወራው ሌላ፣ ስትለየን የምናወራው ሌላ። እኛ እኮ ውስጥ ላይ ሌላ ሰው ጣል እንዴ ነው ያለ ምርጌታ በጋ ማነው በኃይሉ አንድ መምህር በኃይሉ የሚባል የኛ ጓድ ነበረ። ወደ ውጭ ዓለም ሄደና አንድ ሰው ቁጭ ብሎ ገሌ እኮ ጥሩ ምናምን ሲል ቆይቶ አብሮን የተቀም ብድግ ብሎ ሲሄድ ደግሞ ሰው መሰለህ እንዴ ምናምን ብሎ ሊያወራ ፈልጉን አንተ ሌላ ሰው ጣል እንዴ አለው። እንዴት ቅድም እኮ እዚህ ስታመሰግነው ነበር፣ አሁን ደግሞ ሌላ ሰው ነው የሚል አንተ ነህ አለውና ሰው በጣም አስቸጋሪ ፍጥረት ነው። የሚገርማችሁ በጣም አስቸጋሪ ፍጥረት። እግዚአብሔር ደግሞ ግን የወደደው ፍጥረት እኔ በጣም ይገርመኛል። ወደፊት እናያለን። የሚገርማችሁ 14 ፍጥረታት የተፈጠሩት በሐለዮ ወይም ደግሞ በአርምሞ ዝም በማለት በማሰብ የተፈጠሩ 14 ፍጥረታት። 7ቱ ፍጥረታት ደግሞ በነቢብ የተፈጠሩ ናቸው። ስንት ይሆናል? 21። አንድ ፍጥረት ብቻውን በገቢር የተፈጠረ ሰው ነው። ብቻውን በገቢር የተፈጠረ ጊዜ ኋላ ሔዋንን ራሱ ንግበር ሎቱ ብሎ ያመጣል። ዝም ብሎ አስበው ሔዋን የምትባይ ውጭ አይደለም ንግበር ሎቱ ቢጸዘጥረ የምትረዳው እስኪ ደግሞ ሌላ እንፍጠር ብሎ ማለት እግዚአብሔር ለአክብሮት ጭቃ ይዞት አየኝ ንግበር ሰባ ባርያነ ወአምሳሌ ነው። ይህን ድምፅ ስሙት እስኪ እንዳልያችን እንደ ምሳሌያችን እስኪ ሰውን እንፍጠር ብሎ እግዚአብሔር ሰውን እንዳከበረው ለማጠየቅ ያ ብቻ አይደለም። ይገርማ አንዴማ ፈጠረን ደሞ ያን አንዴ የፈጠረልንን አካል በኃጢአት ጭቃ ቀብተን አበላሽተነው ስንመጣ ራሱን ሰው አድርጎ በምድር ከሁሉ በላይ ባለጸጋ ሲሆን ድሃ ሆኖ በመካከላችን ተመላለሰ። ስለዚህ የተስማማ ፍጥረት ነው እያንዳንዱ ፍጥረት። ሰው ግን መስማማት አቅቶታልና እንድንስማማ የአባቶቻችን አምላክ ይርዳ። ውሃን ከእሳት እሳትን ከነፋስ ነፋስን ከውሃ አዋህዶ እናንተና እኔን አቆሟል። ይህም ባለፈ ነግሬያችኋለሁ። በሌላ ፍጥረታት አሁን ነብር ውስጥ እሱ አለ፣ አናብስት ምናምን እንደዛ ውስጥ እንጨቶች ውስጥ አለ። ይህ የፍጥረት ስርዓት እና ጊዜ እንዲህ አድርጎ የማይስማማ እሳትና ውሃ አንድ ላይ አድሩ፣ በሱ ፈቃድ ግን አድሮ ይኸው ሰው የሚባል አካል እንዲንቀሳቀስ ሆኗል ማለት ነው። እግዚአብሔር
በእውቀቱ የፈጠረው ብቁ የሆነ ፍጥረት የፈጠረበትን ስርዓት የምንማርበት ትምህርት ስነ ፍጥረት ይባላል። እግዚአብሔር እንዴት ይህን ፍጥረት ፈጠረ ብለን ምንደመምበት ያ ምንደነቅበት የፍጥረት ስርዓት እርሱ ምን ይባላል ማለት ነው? ስነ ፍጥረት ይባላል። ስነ ፍጥረት ይባላል ማለት ነው። ስነ ፍጥረት መማር ለምን ያስፈልጋል ቢባል ስራውን ሰርቶ የሰራው ስራ መልካም ሰሪ ስራ ሰርቶ ሲወጣ ስናየው መልካም ስራ ሰርተሃል ብለን ስናመሰግነው ደስ እንዲለው ወይም በሰራው ስራ ሲመሰገን እንደሚወድ አንድ እንደገና ስዕል ሰዓሊ ስዕል ስሎ እንዴት አድርገህ ሳልከው ስንለው ስናደንቅለት እንደሚወድ ሁሉ እግዚአብሔርም ፍጥረታትን ሁሉ እንዴት እንዲያደርጎ ፈጠረ ብለን ይሄኛው ሰዓሊው ለከንቱ ውዳሴ ነው የሚፈልገው። እግዚአብሔር ግን መመስገን ከንቱ ውዳሴ ሳይሆን ባህሪው ነው። ምስጋና ለእግዚአብሔር ምኑ ነው? የባህሪው ነው። ባህሪው መመስገን ፍጥረት ሳይሆን ባህሪውን ያመሰግነው ነበር ይላል። ባህሪውን ያመሰግነው ፍጥረት ሳይኖር ማለት ነው። እግዚአብሔር እኛ የሆነ ጎሎበት ልንመላለት የመጣነ ፍጥረታት አይደለንም ማለት ነው። በሚታየውና በማይታየው ዓለም ያሉት ሁሉ በእግዚአብሔር ተፈጥረዋል። በሚታየውና በማይታየው ዓለም ያው ለሌዋታን እነ ብሄሞት ምንላቸው እኛ ማናያቸው ፍጥረታት ናቸው። ሰው ማያያቸው ማይደርስባቸው ፍጥረታት ናቸው። ከዛ ውጪ በሚታየውና በማይታየው ፍጥረታት ይህን ሁሉ የፈጠረ እግዚአብሔር አንድ መሆኑን ለማወቅ ነው ስነ ፍጥረት ምንማርበት። አሁን ከምድር በታች እንዲህ ያለ ብለን እኛውን ያቅማችን እንዘረዝራለን። ከምድር በታች እሳት፣ ከእሳት በታች ነፋስ፣ ከነፋስ በታች ምን አለ? በርባሮስ የሚባል ጨለማ አለ እንላለን። አሁን ከበርባሮስ ጨለማ በታች ምን አለ ቢባል እኛ አናውቅ። እግዚአብሔር ግን በፈቃዱ ምን ፍጥረት እንዳስቀመጠ እኛ አናውቅ። ግን ያ ሁሉ ፍጥረት የፈጠረ መሆኑ የሚታወቀውንም የማይታወቀውን የፈጠረ አምላክ መሆኑን እግዚአብሔር ፍጥረታትን የፈጠረው ሰውንና መላእክትን ስሙን ለመቀደስ ክብሩን ለመውረስ ነው። ሌላውን ፍጥረት ግን ለአንክሮ፣ ለተዘክሮ፣ ለምግበ ስጋና ለምግበ ነፍስ የፈጠረ ነው። ይህን ቃል ደጋግማችሁ ትሰሙታላችሁ። ላብራራላችሁ። ሰውና መላእክትን ለምን ፈጠረ አልኋችሁ? ስሙን ለመቀደስና ክብሩን ለመውረስ። ደጋግሜ እንደምለው መላእክት ብቻ ናቸው እግዚአብሔር ለማመስገን የተፈጠሩት። ቀጣይ የሰው ልጅ ግን የጎደሎ መሙያ ሆኖ ነው የመጣ። ለምን? አንዱ መልአክ ሰራዊቱን ይዞ ሲከዳ በዛ መልአክ ትክ እኛ ተፈጠርን እና ብዙ ሰው ሆኖ ተፈጥሮ ብዙ መልአክ ስለሆነ የጠፋው በጠፋው መልአክ ትክ ብዙ ሰዎች ናቸው አብራቸው እዚህ ተቀመጡ አላለም እግዚአብሔር። አዲያ ምን አደረገ? ሁለት ሰው ፈጠረና ብዙ ሰው እንድንሆን አደረገ። ብዙ ሰው ቢፈጠር ኖሮ የምድሩን ስርዓት ወይም ደግሞ የገነትን አነዋወር ሳንለምድ በመንግስቱ ብቻ ነበር የምንኖረው። ስለዚህ እግዚአብሔር ከዚህ እንድንኖር አደረገን። ለምን ከተባለ በመንግስቱ በአዳምና በሔዋን ህይወት ውስጥ ኖረን እንዳናመሰግን ከዛ ስለሳትነ ወደ ምድር አመጣንና ምንድነን? አሁን እኛ ሰው ነን። ወርስ ሁላችሁ ሰው ነን። በቅድስና ስንመላ ምን እንሆናለን? መልአክ እንሆናለን። ስለዚህ ምድር ማለት የሰው ልጅ መልአክ የሚሆንባት የፓፕሪካ ቦታ ማለት ናት። ከፓፕሪካን መልአክ ስንሆን ወደዛ እንወጣለን። ሁለቱንም መልአክ መሆናችን አይቀርም። ወይ ቅዱሱን ወይ ርኩሱ አንዱን እንሆናለን። ያኛውን ከሆነ ወደዛኛው፣ ይሄኛውን ከሆነ ወደዚህኛው እንሄዳለንና ወደዚህኛው ለመሄድ እግዚአብሔር ያውቃል። ሌላውን ለአንክሮ ለተዘክሮ ማለት እግዚአብሔር ምን ይጠቅም ያለው ነው ፈጠረው። ለአንክሮ ለተዘክሮ ማለት አንክሮ ማለት አንከረ አደነቀ፣ ተዘክሮ ማለት ደግሞ ተዘከረ አሰበ ማለት ነው። ለአንክሮ ለተዘክሮ ማለት ለማድነቅና እግዚአብሔር ለማስታወስ ማለት ነው ባጭር ሲፈታ። ስለዚህ ምን ማለት ነው? አሁን የሆነ ተሳቦ ታውቃላችሁ? ይሄ ቀንዳውጣ አለ አይደል? ቆራሪት ምን እሱን ስታዩት እግዚአብሔር እኮ ድንቅ ነው። አሁን ምን ይሰራል ያለው ነው ፈጠረው ብላችሁ እንድትደማው ዝንብን ስታዩት ምን ይሰራል ያለው ነው ፈጠረው። እንዲያውም ምን ይላሉ አንድ ሊቅ ዝንብን እግዚአብሔር የፈጠራት ይላሉ ለሰው ልጅ ተብላ ነው ዝንብ የተፈጠረ ይችላሉ። እንዴት? ትንኝም ለሰው ልጅ ተብላ ነው የተፈጠረ ይችላሉ። እንዴት ይሉና ሰው እንዲህ ብሎ ኩርኩም ብሎ ነበር የሚቀመጥ ዝንብና ምንድነው ትንኝ ባትኖር ያኔ ደሙ የበለው ይረጋና ለሞት ይዳርገው ነበራሉ። ስለዚህ እግዚአብሔር ዝንብንና ትንኝን ፈጠረና በፊት ሲመጡ እንዲህ ሲል ስፖርት ሆነና የበለው እንዲዘዋወር ያግዙ ዘንድ የተፈጠሩ ናቸው ይላሉ። እውነት ነው። የሊቁን ሐሳብ አድጋፋ። ስለዚህ ምን ልል ፈልጌ ነው? ለአንክሮ ለተዘክሮ ማለት ዝም ብላችሁ አሁን አይገርማችሁ? እንዲሁ እስኪ አሁን መሬት ላይ ስትወርዱ ዝም ብላችሁ መቼም አናይም እንጂ መሬት አሁን ሰማይ እያየን አስቸገርን እንጂ እስኪ የው መሬት ላይ ዝም ብላችሁ ትንኝ ምኑን አሁን ይሄን እግዚአብሔር ምን ብሎ ፈጠረው ብላ እንድንደነቅበት ለአንክሮ ለተዘክሮ ማለት እርሱ ነው። ለምግበ ስጋ ለምግበ ነፍስ ማለት ደግሞ ለምግበ ስጋ የተፈጠረ ፍጥረት አለ። ለምግበ ስጋ ማለት ለምሳሌ ስዕል፣ ለምግበ ነፍስ ስዕል ማለት አሁን ለምግበ ነፍስ የተፈጠረ ነው። ዝም ብላችሁ ስታዩት በጣም ይወስድና ህሊናችሁን ነፍሳችን ይመገባል። መጻሕፍት ለምግበ ነፍስ የተፈጠሩ ናቸው። ሌሎቹም የነፍስ ምግብ እውቀት የሚባለው የነፍስ ምግብ ነው ማለት
የስጋ ምግብ ማለት ደግሞ በሬው፣ ላሙ፣ ፍየሉ የምታዩት ሁሉ የምን ፍጥረት ነው? የምንድን ነው? ምግበ ስጋ ምግበ ነፍስ ማለት ይሄ ነው። አንድም ምግበ ነፍስ የተባለ ስንዴው መስዋዕት የምናቀርበው ዘቢቡ ይህ ምግበ ነፍስ ተብሎ ይነገራል ማለት ነው። ስለዚህ ለአንክሮ፣ ለተዘክሮ፣ ለምግበ ስጋ፣ ለምግበ ነፍስ የሚላቸው እኒህን ነው ማለት ነው። እኒህን ፈጠረ ነው እግዚአብሔር። እኒህን ፈጠረ እግዚአብሔር በ6 ቀን 22 ስነ ፍጥረታትን ፈጠረ። 22ም የተባሉትም በየአይነታቸው ተመድበው ነው 22 የተባሉት በየአይነታቸው ተመድበው። ለምሳሌ አዳም 1 ሔዋን 2 እያልን ዝምሮ ሰው የሆነውን ሁሉ ብንቆጥር አሁን እዚህም ያለነው ተደምረን አበበ ከበደ 7 ነው 8 ቢሊዮን ሲሉ ነበረ ሰው አሁን ጦርነቱ ምናምን ቀናንሶ ዓለምን አትመሰል ጦርነት የጀመረች አሁን የሆነ እኔ ኢትዮጵያ መስሎኝ ነበር። በዚህም አሁን ስምምነት የለም። ይሄ የመጨረሻው ሰዓት ነው መሰለኝ። ዶሮ እንደ ሸዋ ስትዞር በዛ በድንበርም እየሄደች አታከብር ተጠላት ሰፈር ሁሉ እየሄደች ስትጭር ምናምን ትውላለች እና ማታ ግን ሰዓቱ ሲደርስ ተማንም ቤት አታድርም። ባለቤቷ ባለ ክንፏን ይዞ እያስጮህ አምጦ በቅርጫት ይደፋታል ሰዓቱ ሲደርስ ማለት ነው። እና እኛም ድንበርም አላከበርንም። እንደ ጫጭ ተጠላት ሰፈር እንሄዳለን። ጠላት ሰፈር ማለት በሃይማኖት ከማይመስሉም በምግባር ከማይስተካ እነሱ ሰዎች በዛ መጫር ሰዓቱ ሲደርስ ግን ክንፋችን ይዞ አምጦ ቅርጫት በተባለች ሞት ክርስቶስ መድፈን። ይህ ጊዜ አይቀርም። የሚቀር ጊዜ አይደለም። የሚቀር ጊዜ አይደለም ማለት ነው። ስለዚህ ይህ እየተቆጠረ ነው እያንዳንዱ ግለሰብ ሳይሆን በጀምላ ብዙ አንድ እየተባለ ለምሳሌ አሳ አንድ የአሳ ፍጥረት ጠቅላላ አንድ ደግሞ እንደገና ደግሞ የጎማሬ ፍጥረት አንድ እየተባለ አይደለም። በባህር የሚኖር ተብሎ ዝም ብሎ በየብስ የሚኖር ተብሎ ሰው ተብሎ ይህ በጋራ ተደምሮ ስንት ፍጥረት ነው ማለት ነው? 22 ፍጥረት ይባላል። ስለዚህ ከነዚህ መካከል በሐልዮ አፈጣጠራቸውን በ3 ወገን ነው። ቅድም እንዳልኋችሁ በሐልዮ ወይም በአርምሞ በዝምታ የፈጠራቸው ፍጥረታት 7 ፍጥረታት ናቸው። በመናገር በነቢብ የፈጠራቸው ፍጥረታት ደግሞ 14 ናቸው። በነቢብ ይኩን ለይኩን እያለ የፈጠራቸው ማለት ነው። እነርሱ ስንት ናቸው? 14። በመስራት ወይም ደግሞ በገቢር ማለት ነው በማድረግ የፈጠራቸው ፍጥረታት ደግሞ ስንት ናቸው? 1 ነው። እሱ ማን ነው? እኛ በሉ እስኪ ነን ማለት ነው። የ6ቱ ቀን ፍጥረታት የዕለተ እሑድ ፍጥረት የሚል አለ። ሰዓት ትንሽ ደቂቃ አለ። የዕለተ እሑድ ፍጥረት እሑድ ማለት እንግዲህ አሃደ አንድ አደረገ ከሚለው የግዕዝ ግስ የተገኘ ነው። እሑድ ማለት አንድ ማለት ነው። በሉ እስኪ ሁላችሁ እሑድ ማለት ነው። ታውቁታላችሁ ከዚህ በፊት ታውቁት ማለት። ስለዚህ በደንብ ያዙ። እሑድ ማለት አሁን እሑድ ሲባል አንድ ማለት ወይም ደግሞ መጀመሪያ ማለት ነው። ስለዚህ እሑድ ትርጉሙ መጀመሪያ አንደኛ ማለት ነው። የእሑድ ፍጥረት ስንልም የመጀመሪያ ቀን ፍጥረት ማለታችን ነው። እግዚአብሔር በመጀመሪያ የፍጥረት ቀን እሑድ እምኀበ አልቦ ሀበቦ ማለት ካለመኖር ወደ መኖር አምጥቶ 7 አንድም 8 ፍጥረታትን ፈጠረ። በሉ እስኪ ስንት አልሁኝ? አንድም ደግሞ አንድም ማለት ወይም ማለት ነው። በእናንተ ወይም ማለት ወይም ደግሞ በተጨማሪም እንላለን አይደል? የሆነ ነገር አንድ ሰው ይተነትንና ሐሳቡ ልክ ነው፣ በተጨማሪም እንለዋለን አይደል? ልክ እንደዛ አንድም ማለት በቤተክርስቲያን ወይም ደግሞ በደንብ ያን ቃል የሚያጠነክር ወይም በተጨማሪ እንደማለት ነው። አንድምታ የሚባለው ቃል አንድምታ ማለት ተጨማሪ ማብራሪያ ማለት ነው። በደንብ ይህንም እየለመዳችሁት ህይወቱ ጥሩ ነው፣ ቅመሱት አይሻልም? እንደዛ ቢሆን ጥሩ ነውና 7 ፍጥረታት 8 ይሄ ብዙ ጊዜ ያከራክራል። አንዱ 8 ነው ይላል፣ አንዱ 7 ነው ይላል። ችግር የለውም። 8 ነው የሚሉት ሰዎች ሰዓት፣ ነፋስ፣ ውሃ ስንት ቆጠሩ? ሰዓት፣ ነፋስ፣ ውሃ ነው ያልኩት። ሰዓት፣ ነፋስ፣ ውሃ ስንት? 3። ከዛ ደግሞ ማን ቀረ? መሬት ስንት ሆነ? 4። ከዛ ሰማይና መላእክት ስንት ሆነ? ብርሃንና ጨለማ ስንት ነው? ይሄ 8። እና አንዳንዱ ሊቃውንት ምን ይላሉ? አይ ብርሃን አይቆጠርም ይላሉ። እንዴት ስንላቸው ጨለማ ይላሉ። ጨለመው ውስጥ ብርሃን ነበር ይላሉ። ግልጥ በምንድን ነው የሚሉት? ምሳሌ ሲሰጡ የሆነ እሳት አለ አይደል? አመድ የተዳፈነ እሳት። አሁን እሳት አለ የለም? ኦኬ፣ ያበራል አያበራም? ለምን? ተዳፍኗል አይደል? ግልጥ ሲያደርጉት ግን ይበራል አይደል? ልክ እንደዛ የጨለማ የዘጋውን ብርሃን ግልጥ አድርጎ እንደ ማብራት ነው እንጂ ብርሃን በባህሪው ያለ ነው። ስለዚህ አይቆጠርም ብለው 7 ፍጥረት ነው ይላሉ። ኩፋሌም በእርግጥ ሙሴ ሊቀ ነቢያት ሙሴ ማግዟቸዋል። ምንድነው የሚለው ኩፋሌ? ወገብረ 7 ዘመደ ነው የሚል። እሑድ ቀን 7 ፍጥረታትን ምን አለ?
ፈጠረ ነው የሚል ያህን ይዘው ይሄዳሉ። 8 የሚሉት ሰዎች ደግሞ አይ የተዳፈነው መግለጥ ቢሆንም 8 ፍጥረት ነው የፈጠረ፣ ስለዚህ ብርሃን አብሮ ይቆጠራል ብለው 8 ፍጥረት ይባላል። እኒህ ፍጥረታት በጣም በደንብ በልዩ ሐሳብ ያዙልኝ። እኒህ ፍጥረታት የመቼ ቀን ፍጥረት ናቸው? የመቼ ናቸው? የእሑድ ፍጥረታት ናቸው። ግን በጣም በልዩ እንድትይዙልኝ የምፈልገው እኒህን ሲፈጥር የሆነ ነገር ከሆነ ነገር በማጋጨት የተፈጠረ ፍጥረት አይደሉም። አዲያ እንዴት ነው ካላችሁ ካለመኖር ወደ መኖር ማምጣት። አሁን የሆነ የሌለ ነገር ምን እንስብ? የሌለ እዚህ ላይ የሌለ ነገር ምን አለ? እዚህ ላይ የሌለ አቤት መኪና የለም። ጄሪ ስትልኝ አሁን መኪና እዚህ ላይ የለም። በቃ ይህንን ዓለም እናድርገው። መኪና ዛታች አለ አይደል እንዳትሉ እርሱት። መኪና የሚባል ፍጥረት የለም በሉና ለጊዜው የለም እንበል። ስትሄዱ ደግሞ ይኖራል። አሁን እዚህ ውስጥ ግን የለም እንበል። እዚህ ላይ አንድ መኪና ባመጣ ምኑንና ምኑን አድርጌ መኪና የሰራሁት? ወንበርና ዮናት ነው ሳጋጭች ነው። ስለዚህ ከምንድን ነው የሰራሁት? ካለመኖር ወደ ልክ መላእክትም ሌሎች 7-8 ፍጥረታት የምንላቸው አሁን እንዲህ ይባላል ብዬ ነገርኳቸው። የወድ ፍጥረታት እንዲህ የተገኙ ናቸው። ምንም የተጋጨ ነገር ሳይኖር ዝም ብለው የመጡ ናቸው። እንዴ መላእክት ከእሳትና ከነፋስ ተፈጠሩ ይላል ደግሞ አይደል? አንዳንዱ አይደለም። እንዴት እሑድ ግብርም ግብር የተፈጠረ ፍጥረት የለም ነው መልሱ። ግብርም ግብር ማለት ነው አሁን ከሆነ ስራ ላይ ሰርቶ ደግሞ የሆነን ስራ በዛ ስራ ውስጥ መስራት ማለት ነው። ለምሳሌ የጽዋፍ ማሽን ገዝቼ በጽዋፉ ማሽን ጽዋፍ ብሰራ ምን ይባላል? ይሄ ግብርም ግብር ይባላል። ማሽኑ አለ፣ በማሽኑ ነው ጽዋፉን የሰራሁት አይደል? ስለዚህ እኒህ 8ቱ የሌለው ማሽን ናቸው። ሌላው ፍጥረታት ግን እነዚህ ነው የተገኘ። እኒህ ግን ቀድመው እሑድ የተገኙ ፍጥረታት ናቸው። እኒህ ማለት ስንቱ ፍጥረታት? 8ቱ ፍጥረታት ማለት ነው። 8 የሚሉ ሊቃውንት ብርሃንን ጨምረው ነው ቅድም ያልኳችሁ ማለት ነው። እሳት፣ ነፋስ፣ መሬት፣ ውሃ የምንላቸው ደግሞ የስጋ ባህሪ ተብለው ይነገራሉ። እስቲ ቀጣይ ምንድነው የሰማያት አፈጣጠር ወይም ደግሞ 7ቱ ሰማያት የሚል እናያለን። ዛሬ ሰዓት በጊዜ እንድንገባ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን።